ገባ ወጣ የሚያረግ ነገር አለ። መለስ ቀለስ የሚያረግ ነገር አለ። በሉቃስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ክርስቶስ ወደነ ጴጥሮስ ወደ ሆነው ይላል ጀልባ መጣ ይላል። ጴጥሮስ ሌሊቱን ሁሉ ደክሟል፣ ለፍተዋል። የሚያውቁት ሙያ ነው። ጨርሷል ጴጥሮስ። ኢየሱስ ደግሞ ቶሎ የጠፋውን አሳ አልሰጣቸው፣ ቶሎ ያጡትን ነገር አልሰጣቸው። ምንድነው የሰጣቸው? እስቲ ጀልባችሁን አንጡ፣ አንተም ጨርሳል እኔም ልጨርስ፣ አምጣ ጀልባህን። እሺ። ጴጥሮስ እየተበሳጨ የተቀመጠ አይመስላችሁ? እየተናደደ ሌሊቱ ሙሉ እንደዚህ አተን ምን እያደረገ ነው? መጨረስ አለበና ጴጥሮስ መጨረስ አለበታ፣ ማጠናቀቅ አለበታ። ልክ ጴጥሮስ ነገር ሁሉ ጨርሶ ኢየሱስም ካስተማረ በኋላ ይላል ኢየሱስ ወደ ጴጥሮስ ዞራል። ጴጥሮስ አለው ታንኳህን ወደ ጥልቁ ፈቀቅ አርገጣል ሲለው፣ አረ ሌሊቱንም ደክመናል፣ ተቸግረናል፣ አተናል፣ ምንም የለንም፣ ጎሎናል አለ። ነው አዎ ችግር የለም ጣል፣ አንተ ካልክ ግን መረባችንን ወደ ጥልቁ እንጥላለን አለ። ስንጨርስ ሲያልቅ ስንለይ ከምናቀው አብርሃም እንደሱ ነው የሆነው። ጨረሰ። ከሎጥ ጋር የነበረው ግንኙነት ጨረሰ። ከሎጥ ጋር የነበረው ወጣ ገባ ጨረሰ። ስለዚህ እግዚአብሔር ከዚህ ነገር በኋላ እንደዚህም ያስብል ነገር ይመጣል። እኔ አላቅም። አንዳንዶቻችሁ ከሆነ መታዘዝ በኋላ ከሆነ ከእግዚአብሔርን እሺ ካላችሁት በኋላ የሆነ እግዚአብሔር ወይ ፍቃድ ይሁን ካልሽው በኋላ ማንም አይመጣም፣ እግዚአብሔር ራሱ ይመጣል። ሊያስገርምሽ ይመጣል፣ ሊያስገርምህ ይመጣል፣ ሊያስደንቅህ ይመጣል። እኛ ጋር ያለው ስልጣን፣ እኛ ጋር ያለው አቅም የኢየሱስ ስም የተቀባ ነው፣ ክፉን የሚመታ ነው። የእግዚአብሔርን ቃል ማካፈላችሁ በዘፍጥረት 12 ላይ በጣም ይቅርታ እንደው ለቃሉ ክብር ቆመን ብናነበው ደስ ይለኛል። ሁላችንም ትዝ ይለናል አይደል? ምዕራፍ 12 ምዕራፍ 13 ምዕራፍ 14 እና ምዕራፍ 15 ተያያዥ ሐሳብ ስለሆነ ምዕራፍ 15 ላይ ያለው ላንብበውና ከዛ ጥቂት እግዚአብሔር በልብ ያስቀመጠውን እናገራለሁ። ቁጥር 1 ላይ ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ ሄዳለሁ፣ የቤት የመጋቢ የደማስቆ ሰው ኤሌዘር ነው አለ። አብርሃምም ለኔ ዘር አልሰጠኝም፣ እነሆ በቤቴ የተወለደ ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበትህ የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበት የሚወጣው ይወርስሃል። ወደ ሜዳም አወጣው፣ ወደ ሰማይ ተመልከት አለው እያለ ይላል። እንቀመጣለን። የእግዚአብሔር ቃል እዚህ ስፍራ ላይ ምዕራፍ 15ኛው ላይ እግዚአብሔርም ይላል ከዚህ ነገር በኋላ እግዚአብሔር ወደ አብርሃም በራእይ መጣ ይላል። ከየት ነገር በኋላ? ምን ከሆነ በኋላ? ምን ከተፈጠረ በኋላ? እግዚአብሔርን ትልቁን እግዚአብሔርን ይሄ ሰማይና ምድር የፈጠረውን እግዚአብሔርን እንዲመጣ ያደረገው ወደ አብርሃም ጓዳ፣ ወደ አብርሃም ቤት፣ ወደ አብርሃም ኑሮ እንዲመጣ ያደረገው እኔ እኮ ምላችሁ ሰው አይደለም የመጣው። ትልቁ እግዚአብሔር ሰማይን የፈጠረ ምድርን የሰራ በውስጡ ያለውን ሁሉ ፍጥረታት የፈጠረ አምላክ ወደ አብርሃም ቤት፣ ወደ አብርሃም ህይወት እግዚአብሔር መጣ ይላል። ነገስታት አይደለም ያልኩት፣ የሆነ ባለጠጋ ሰውዬ አይደለም ያልኩት፣ የሆነ ኑሮ ቀያሪ ሰው አይደለም ያልኩት። ሃሌሉያ! ራሱ እግዚአብሔር መጣ። ግን አንድ ነገር ይላል፣ ከዚህ ነገር በኋላ ከዚህ ነገር በፊት ምን ሆኗል? በአብርሃም ህይወት ምን ተፈጽሟል? በአብርሃም ኑሮ ውስጥ ምን ተከናውኗል?
እግዚአብሔር ሰማይ ምድርን የፈጠረ እንዲመጣ ያደረገው አብርሃም ምን አደረገ? ጥቂት ደቂቃ ወደ ኋላ ሄዳለሁ። ምዕራፍ 12 ላይ እግዚአብሔር እንደዚህ አለው፣ ከሀገር ከዘመድ ከወገን ከአባት ቤት ተለይተህ ውጣ እኔ ወደማሳይ ምድር። እግዚአብሔር ወደ አብርሃም ቤት እንዲመጣ ያደረገው የሆነ ምዕራፍ 12 ላይ አብርሃም አንድ የታዘዘው ነገር አለ ማለት ነው። አንድ የተራመደው ነገር አለ ማለት ነው። እሺ አለ። አንተ ፈለከኝ አለው። ጣዖት አምላኪ ነው። ጣዖት ማምለክ ብቻ አይደለም፣ ጣዖት እየሰራ ከሚሸጥ ፋሚሊ ውስጥ የመጣ ሰው ነው። እግዚአብሔር ወይ አንተ አልካለው። ደግሞ የሚደንቃችሁ እኛ አብርሃምን ስንል ደሃ ነው። አብርሃም ምንም እንዳይመስላችሁ መጽሐፍ ቅዱስ ቁጭ ብያይ ነበርና በጣም ባለጠጋ ነው። በጣም ባለ ሀብት ነው። ወደ 318 ባሪያዎች ያሉ ሰው ነው። እግዚአብሔር ግን ድምጹን ይዞ ሲመጣ አንተ ካልክ እሺ እለያለሁ እወጣለሁ ብሎ አብርሃም ወጣ። ምዕራፍ 12 ግን የሚደንቃችሁ የምር ወጥቷል አብርሃም። የምር የእግዚአብሔርን ፕሮግራም በ12 በ13 በ14 ውስጥ ወደ አብርሃም እግዚአብሔር ሲመጣ እናያለን አናይም። እግዚአብሔር ወደ አብርሃም መጣ የሚል ነገር የለም። ግን አንድ ነገር አያለው። አብርሃም ከሆነ ነገር እየራቀ ሃሌሉያ ከሆነ ነገር እየሸሸ ከሆነ ነገር እየወጣ ወደ እግዚአብሔር እየመጣ እንደሆነ ይታየኛል። አብርሃም በምዕራፍ 12 ላይ ከሀገር ሲለው እሺ ብሎ ወጣ። የሚደንቃችሁ ሲወጣ ብቻውን አልወጣም። ያጎቱን ልጅ የሆነውን ሎጥን ይዞ ወጥቷል። ምክንያቱም እግዚአብሔር ካለ አለ ነው። ሁሉን ነገር ተታውጣ ነው የተባለው። ግድ የለም ያጎት ልጅ ከሆነ ችግር የለም። ቀደም ፓስተር ይለን ነበር አይደለ? አንዳንድ ነገር በእኛ እንትን ውስጥ ከሆነ ችግር የለም ምንላቸው ትንሽ ምናሽሞነሙናቸው ነገሮች አሉ አይደለ? አብርሃም ችግር የለም ሎጥም ከመጣ ምን ላርግ እንግዲህ ተከትሎ ይመጣል ይላል። ምዕራፍ 13 ላይ በረኞች መካከል ጠብ በሆነ ጊዜ እግዚአብሔር በምዕራፍ 13 አብርሃም ጋር አልመጣም። ግን የሚደንቃችሁ አብርሃም አንድ ነገር አስተዋለ። እኔና እሱ መሃል እንዲህ አይነት ግጭት እንዲህ አይነት ትርምስ እየተፈጠረ ከመጣ ለጉዞዬ የሚያስተጓጉል ነው። ስለዚህ ምን ልናርግ? ና ሎጥ አንተ ሰሜኑ ከፈለክ ሂድ፣ ደቡቡን ከፈለክ ሂድ፣ በቃ ምረጥ፣ አንዱን ነገር ምረጥ። እሺ አብርሃም ከሎጥ ተለየ ይላል ምዕራፍ 13። በእውነት ተለየ፣ በእውነት ወጣ፣ በእውነት እግዚአብሔር እንዲገለጥለት አድርጓል። ምዕራፍ 13 ወጣው አለ። ሎጥንም ተለየው። በቃ ከዚህ በኋላ ብሎ አብርሃም በግብጽ በገባ ጊዜ አንድ ወሬ ሰማ ይላል። በጣም ይደንቀኛል። የወጣን ሲመስለን አልወጣንም፣ የተቀየርን ሲመስለን አልተቀየርንም፣ ጌታን በደንብ ያወቅነው ሲመስለን አላወቅነው። እንደዚህ ያልነበረ ምን ሆነለት? አብርሃም ምዕራፍ 13 ላይ ተለየ። ምዕራፍ 14 ላይ አንድ ነገር ተነገረው። ሎጥ የሚባል ያጎት ልጅ አንድ ነገር ሆኗል። ምን? በሰዶም ምድር ውጊያ በስቶ ሚስቶቹ ቤተሰቡ ብዙ ነገር ተማርኳል ነው። አዎ እንዴነችና ወገቡን ታጥቆ 318ቱን ደግሞ ይዞ ተከትሎ ወጣ ይላል። የወጣው ሰውዬ እግዚአብሔር ለፕሮግራም የፈለገው ሰውዬ ዛሬ እግዚአብሔር በየቤታችን ይፈትሽ። የመልእክቴ ርዕስ ጨርሰው ውጣ፣ ጨርሽና ውጪ። ምታባቢው ነገር አይኑር፣ እሽሩሩ ምንለው ነገር አይኑር፣ በሁለት እግራችን ምንሄደው ነገር አይኑር። እሱ ነው ክብር እንዳናይ የሚያረገን። በአንዱ አቅጣጫ እግዚአብሔርን፣ በአንዱ አቅጣጫ ደግሞ የራሳችንን ፍቃድ እናረጋለን። አብርሃም ምዕራፍ 14 ላይ ጦሩን አስከትቶ ኧረ ዘራፍ ብሎ ብድግ አለ። ወዴት? ወደ ሰዶም ሄደ። ማንን ሊያድን? ሎጥን ሊያድን። ተለይ ብሎሃል፣ ጨክን ብሎሃል። ምንድነው ምንድበሰበሰው ዛጋ? እኔ እንደ እግዚአብሔር መልእክተኛ ነው የምናገረው። እግዚአብሔር ዛሬ በኢየሱስም ይለየን። የሚለይ መንፈስ ላያችን ላይ ይምጣ።
መጨረስ ካረድክ መጨረስ በቃ ከዛኛው መንደር አለመመላለስ ገባ ወጣ ለማለት እሁድ የጌታ ሰኞ ደግሞ የኛ አንሁን እሁድ የጌታ ሰኞ ደግሞ የነንትና አንሁን የእግዚአብሔር ሕዝብ አሁን ደስ አይልም መልካችን በመስሪያ ቤት ደስ አይልም እኔ አንድ ሰው ሲናገር ሰምቻለሁ ከ35 ከ40% በላይ በሚኒስቴር ደረጃ ክርስቲያኖች እንደምንበዛ በትልልቅ ፖዚሽን እንዳለን የመጨረሻ በእኛ ዘመን ደግሞ የሌብነቱ የዝርፊያው የንጥቂያው ልክ ደግሞ በእኛ ዘመን ነው አይደል የሆነው ዛሬ ግን እጆችን ታነሳለህ እግዚአብሔር መለየትን ያደርጋል አንተ ካልተለየህ ሚለይ ሰይፍ ይመጣል ሚነጥል ሰይፍ ይመጣል ለይልኝ የሚል እጅ ይመጣል አብርሃም አልወጣም አሁንም በሰዶም እጅ ነው አሁንም በሰዶም ጋር ጉድ ይላል ከዛስ የሰዶም ንጉስ የሳሌም ንጉስ መጣና እንደዚህ ያለ አብርሃም ሆይ በቃ አንተ ጀግና ነህ ቤታችንና ዳንክ ትውልዳችንና ዳንክ ስለዚህ አንተ በቃ የሚያስፈልገን ልስጥህና እነዚህን ባሮች ለኔ ስጠኝ አገልጋዮች ኖ ምዕራፍ 14 ላይ ከንቀልፍ እንደሚነቃ አብርሃም ነቃ አይ አለው እኔ ወደ ሰማይ አምላክ እጆቼን አንስቻለሁ እግዚአብሔርን መጠበቅ ሰው ነኝ አንተ እንደምትለው አይነት ሰው አይደለሁም ከዚህ በኋላ ካንተ ጋር ግንኙነት የለኝም ጨርሻለሁ እስቲ ጨርሳለሁ በሉ ጨርስ ወንድሜ ጨርስ ሚጎትት ነገር አለ ገባ ወጣ የሚያረግ ነገር አለ መለስ ቀለስ የሚያረገን ነገር አለ በሉቃስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ክርስቶስ ወደነ ጴጥሮስ ወደ ሆነው ይላል ጀልባ መጣ ይላል ጴጥሮስ ለሊቱን ሁሉ ደክሟል ለፍተዋል የሚያውቁት ሞያ ነው ጨርሷል ጴጥሮስ ኢየሱስ ደግሞ ቶሎ የጠፋውን አሳ አልሰጣቸው ቶሎ ያጡትን ነገር አልሰጣቸው ምንድነው የሰጣቸው እስቲ ጀልባችሁን አንጡ አንተም ጨርሳል እኔም ልጨርስ አምጣ ጀልባህን እሺ ጴጥሮስ እየተበሳጨ ተቀመጠ አይመስላችሁ እየተናደደ ለሊቱ ሙሉ እንደዚህ አተን ምን ያደረገ ነው መጨረስ አለበና ጴጥሮስ መጨረስ አለበታ ማጠናቀቅ አለበታ ልክ ጴጥሮስ ነገር ሁሉ ጨርሶ ኢየሱስም ካስተማረ በኋላ ይላል ኢየሱስ ወደ ጴጥሮስ ዞራል ጴጥሮስ አለው ታንኳህን ወደ ጥልቁ ፈቀቅ አርገጣል ሲለው አረ ለሊቱንም ደክመናል ተቸግረናል አተናል ምንም የለንም ጎሎናል አለ ነው ችግር የለም ጣል አንተ ካልክ ግን መረባችንን ወደ ጥልቁ እንጥላለን አለ ስንጨርስ ሲያልቅ ስንለይ ከምናቀው ከምንዳልፍበት ለጴጥሮስ አሳና ማጥመድ አዲስ አይደለም ግን አለቀ ውስጡ አለቀ ለሊት ሙሉ ደከመ ምንም ነገር የለም አብርሃም እንደሱ ነው የሆነው ጨረሰ ከሎጥ ጋር የነበረው ግንኙነት ጨረሰ ከሎጥ ጋር የነበረው ወጣ ገባ ጨረሰ ስለዚህ እግዚአብሔር ከዚህ ነገር በኋላ እንደዚህም ያስብል ነገር ይመጣል እኔ አላቅም አንዳንዶቻችሁ ከሆነ መታዘዝ በኋላ ከሆነ ከእግዚአብሔርን እሺ ካላችሁት በኋላ የሆነ እግዚአብሔር ወይ ፍቃድ ይሁን ካልሽው በኋላ ማንንም አይመጣም እግዚአብሔር ራሱ ይመጣል ሊያስገርምሽ ይመጣል ሊያስገርምህ ይመጣል ሊያስደንቅህ ይመጣል አብርሃም ከዚህ ነገር በኋላ ከምን ወጣ ገባ ከማለት በኋላ ከማይገባ መንገድ ከመሄድ በኋላ አንዳንዴ ዘመዴን አንዳንዴ ወገኔን አንዳንዴ ያገሬን ልጅ ይያሉ ገባ ወጣ ካለ በኋላ እግዚአብሔር ራሱ መጣ አብርሃም ሆይ ያለው እኔ ላንተ ጋሻ ነኝ ሰምቶ ያቅም ይሄን ድምጽ ካላቦራ ሰምቶ ያቅም ምን አይነት የተባረከ አምላክ ነው መጣ ራሱ ወረደ መጣ
እግዚአብሔር። ለምን? እኔ መልእክት አለኝ እነግራቸዋለሁ። ስለዚህ ምክንያት ስለምትተውት ምክንያት ራሱ እግዚአብሔር ይመጣል። አንዳንድ ነገር እግዚአብሔር የለበትም ብለሽ ሄደሻል። አንዳንድ ነገር እግዚአብሔር ስለሌለበት አልበላም፣ አልጠጣም፣ አላረግም፣ አላገባም፣ አልሄድም፣ አልራመድም ብለሻል። ይመጣል። ሲመጣ ደግሞ ልጅ አይደለም የሰጠው ለአብርሃም። ልጅ ነው ችግርህ፣ ነቀፋ የመጣብህ ልጅ ነው፣ አይዞ ይኸው ልጅ አላለው። እኔ ላንተ ጋሻን አትፍራ ቻልቶላ። በጣም የሚደንቃችሁ በጣም የሚገርማችሁ እነዚህ በጣም እግዚአብሔርን እየታዘዙ ፈቃዱን ለማድረግ እየጨከኑ የሚሄዱ ሰዎች እነሱ ብር ብሰጣቸው ኖ፣ መኪና ብገዙላቸው ኖ፣ ዋጋቸው ራሱ እግዚአብሔር ነው። ዋጋ በእኔ ዘንድ እጅግ ታላቅ ነው። ይሄ ጨክኖ የወጣ ሰው፣ ቆርጦ የወጣ ሰው፣ ወስኖ የወጣ ሰው፣ ባለጠግነትን እምቢ፣ የዘመዶቼ ያለውን ግንኙነት እምቢ ብሎ የጨከነውን ሰው እግዚአብሔር በምዕራፍ 15 ላይ መጣለት። እኔ ላንተ ጋሻን፣ እኔ ላንተ ጋሻን አትፍራ። ይሄ ያየህ የምትፈራው ሰው አለ። ኤሌዘር ይወርሰኛል ብለህ ነው ቤት ውስጥ ጉድ የሚለው ሰው ነው። አይወርስህም። ለምን? እኔን ታዘወታልና። ይህን ትምህርት እየተዘጋጀው ወገኖቼ ፊልጵስዩስ ምዕራፍ 2 ላይ ይወስደኛል። ስለዚህም ምክንያት በቃ ግን ጌታ ኢየሱስ በነገራችሁ በተለይ እኔ በጅምላ አይደለም ጭክን ብላችሁ ጥርሳችሁን ነክሳችሁ ጌታዬን አስከብሬ አልፋለሁ የምትሉ ያስደምምህ ያስገርምህ። ኢየሱስም ይላል በሰማይ የነበረው ስፍራ ለቆ የባሪያን መልክ መስሎ ባዶ ሆኖ የተዋረደ ሆኖ ዝቅ ብሎ መጣ ይልና ስለዚህም ምክንያት አያችሁ፣ የሆነ ምክንያት እግዚአብሔር ይፈልጋል። ጨክን፣ ቁረጥ፣ ወሰን። አልበላም ስትል መብል ያዘጋጃል። አልጠጣም ስትል መጠጥ ያዘጋጃል። አላረገውም ስትል እግዚአብሔር በጎነቱን በሕይወት ያደርጋል። ለአብርሃም እግዚአብሔር መጣ ምን ብሎ? እኔ ላንተ ጋሻን። ታዲያ ለዚህ ሰው ምን ትሰጠዋለህ? በብር በይስሐቅ በሚባል ልጅ? ይሄ አይደለም። እኔ እግዚአብሔር ውስጤ ተናግሮኝ የመጣሁት እምትተው ምጨክኑ ሰዎች የሆነ የጸሎት ጥያቄያችሁ ይመለሳል ብዬ በጣም ትንሿን ነገር ልነግራችሁ አይደለም። ወደ ትልቁ የዘላለም ፕሮግራም፣ ወደ ትልቁ የዘላለም አጀንዳ፣ ፈጣን የሆነ እድገት፣ ፈጣን የሆነ ለውጥ፣ ፈጣን የሆነ የህይወት መቀየር 20 ዓመቴ ነው 40 ዓመቴ ነው 30 ዓመቴ ነው ያል አንቀመጥም። ፈጣን ጉብኝት ውስጥ መግባት ይሆናል። አብርሃም መጣለት። እኔ ላንተ ጋሻ ነኝ። አያችሁ፣ ማስታጠቅ የፈለገው እግዚአብሔር አንድ ልጅ ሰጥቶ አብርሃም የሆነ ሼልፍ ውስጥ እንዲገባ አይደለም። አንተ የአሕዛብ አባት ነህ። አንተ የትውልድ አባት ነህ። ምዕራፍ 15 ምዕራፍ 16 ምዕራፍ 17 መጣ። እኔ ኤልሻዳይ ነኝ። አብርሃም የወጣ ይመስላል ብያቸዋለሁ። እዛው ጉድ ይላል። ከአጋር ጋር የማይገባ ነገር መጣ እግዚአብሔር። እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም ሁን፣ ቅድስናህን ጠብቅ። አንተ ትልቅ ራእይ ያለ፣ ትልቅ ዓላማ ያለ። ዛሬ እግዚአብሔር ሕዝቦ ይናገራለሁ። አጠገብ ያለውን ሰው ይቅርታ አድርጉልኝ። አንተ ላይ ያለው ዓላማ ትልቅ ነው። ከዚህ የተነሳ ነው አንዳንድ ነገሮችን የምታወው የምጨክነው። ግዴላችሁ። አንዴ እግዚአብሔርን ቤት እንረግጣለን፣ አንዴ ዓለምን እንረግጣለን። አይሆንም። ዛሬ ስለተመረጥንበት ስለተጠራንበት ጉዳይ በኢየሱስ ክርስቶስ ስም መታገስ የሚገባንን፣ መለወጥ የሚገባንን፣ እምቢ ማለት የሚገባንን በኢየሱስ ስም እምቢ እንላለን። የሳሌም ንጉሥ እኮ ለአብርሃም ሲመጣ በአጭር ጊዜ እኮ ባለጠጋ ሊያደርገው ነው። ምን አለፋው?
ለዚህ መሰለኝ ማቴዎስ 4 ላይ አይደል መጣኩ ሰይጣን ኢየሱስ ሆይ አንተ የምትፈልገውን ነገር ማግኘት ነው በቃ ባጭር ነገር ታገኘዋለህ ወድቀ ስገድ አይገርማችሁም አለ የሆነ ትልቅ አጀንዳ እንዳለብህ ሲያቅ ትልቅ ፕሮግራም እንዳለብህ ሲያቅ የምትወድቅበትና የምትመችበት ትንንሽ ነገር ይዞ ይመጣል ዛሬ ግን ከባድ መንፈስ አንተ ላይ ይቀመጣል እምቢ የምትልበት አቅም ይለቀቃል ጸጋ ይለቀቃል አቅም ይለቀቃል መንፈስ ይለቀቃል ቅባት ይለቀቃል ጸልዬ ነው የመጣሁት ስለናንተ በእግዚአብሔር ፊት ጮኬያለሁ እኔንም እግዚአብሔር ያስተማረኝ ነው የመጣሁት ስለ ትልቁ አጀንዳ በክርስቶስ ስላለው ዓላማ እምቢ ይባላል እሺ ብቻ አይደለም እምቢ አልፈተንኩትም እምቢ አልበላውም እምቢ እንዴ የንጉስ መብል እኮ ነው አሉት አይደል ዳንኤልን የንጉስ መጠጥ እኮ ነው ይሄንን ብትበላ እምቢ ለምን ትልቅ ፕሮግራም አለ በ127 ሀገር እግዚአብሔር አምላክ ነው የዳንኤል አምላክ እንዲባል ዳንኤል ዛሬ ሽምብራ ቢተው ማልታላ ቁርጥ ቢተው ስጋ ቢተው ነገ እኮ የዳንኤል አምላክ ሊባል ነው የእግዚአብሔር ሕዝብ ነገ ሌላ ቀን ነው ታሪክ የሚለወጥበት ቀን እኔም ፕሮግራም እግዚአብሔርን ቃል ሲሰጠኝ ፓስተር እዚህ ቦታ ነበረን አገልግሎትና እዛች ጋር ተንበርክኬ ነው እግዚአብሔር ሲጨርሱ በትልቅ ክብር እመጣለሁ በያቸዋል ጨርሱ አንዳንድ ነገር ይዛችሁ አትሂዱ መጨረስ ያለባችሁን ጨርሱ በ127 ሀገር የዳንኤል አምላክ ሊባል ዛሬ ምናልባት ሽምብራ መብላት ይሆናል ዛሬ ስራአት ኑሮ የሆነ ነገር አለካም ብለህ ይሆናል እኔ ግን እነግራችኋለሁ መልእክት አለኝ ስለምትተውት ነገር በእግዚአብሔር ፊት አላረገውም ስላልከው ነገር ብዙዎች ምናልባት ከሥራ በሚሰናበቱበት ዘመን ምናልባት እግዚአብሔር እንደ መርዶክዮስ አንተን ቀና የሚያደርግ ጊዜ ይመጣ ይሆን አላቅም እግዚአብሔር ለአብርሃም መጣ እኔ ላንተ ካሻል እኔ ላንተ አቅም ነኝ አያችሁ ከልጁ ይልቅ ራሱን መትከል ፈለገ ራሱን መሾም ፈለገ ራሱን ማክበር ፈለገ እነ ጴጥሮስም ይሄን የሆነው እሺ አንተ አልክ ኦኬ መረባችንን እንጥላለን ሲሉ ትልልቅ አሳዎች ተያዙ ይላል አይደል ደስ ይላል ትልልቅ የጸሎት መልስ እውነት ጌታ ኢየሱስ አሳ መስጠት ነው እንደ ፕሮግራሙ ትልልቅ አሳ ሰጥቶ ዝማሬ በዝማሬ ማድረግ ነው እንዴ አይደለም ሲደነቁ ሲገረሙ አቤት የዛሬ ሌሊት እንዲህ ብናጣም ታምር ሆነልን ቢሉ ኢየሱስ በዚህ ደስታ ውስጥ መጣና እንግዲህ ከዚህ በኋላ አሳ አጥማጅ ሆናችሁ አትቀጥሉ በቃ እየተደነክ ጉድ ስትል ቀጥል ወደ ሌላ ፕሮግራም ቀጥል ወደ ሌላ አጀንዳ ሰውን ወደምታጠምድበት ትውልድን ወደምትቀርጽበት ህዝብን ወደምታነሳበት ቀጥል በኢየሱስ ስም ቻልታላ ፔልታሎባራ እግዚአብሔር እንደዚህ ነገር ፕሮግራም በህይወታችሁ ይጀምራል ጴጥሮስ ይሄ ነው የሆነው እየተደነቁ አንተ የዛሬ አሳ ይገርማል ኢየሱስ ያጠመደው አቤት ዛሬ ደስ የሚል ነው ያሳ እንደው እንዴት አይጣፍጥ ገና ተባብለው ሳይጨርሱ አንዳንድ እንደዚህ አፋችን ላይ ያለ ይመጣል ፈልገዋለሁ እንደሱ አይደል አብርሃም ቤት የሆነው አብርሃም ቤት እኮ እንደሱ ነው ልጅ መጣ ጌታ ይባረክ እልል በሉ ሲባል እግዚአብሔር ደግሞ መጣ አይፈልግም የሆነ ነገር ላይ እንድትቆም አይፈልግም የሆነ መገለጥ አለ የሆነ መረዳት አለ የሆነ ክብር አለ የሆነ መንፈስ አለ የሆነ መረዳት አለ አቤት የሷ ትዳር አቤት የሷ ልጅ አቤት የሷ ባል አቤት የሷ ኑሮ አቤት የሷ ንግድ አቤት ምናምን እሱ ጋር አይሰራም እሱ ከዘላለም አጀንዳ ከዘላለም ፕሮግራም ከዘላለም እቅድ በኢየሱስም ህይወታችሁን ይዞ ይግባ
ገና ሳይጨርሱ ምስጋና ነው ተብሎ ሳይጨርሱ እግዚአብሔር መጣ። አምጣው ይሄንን በጣም እንትን ያልክበት አምጣ። እግዚአብሔር በእውነት ሊያርድበት ነው እንዴ? ሊገልበት ነው እንዴ? እኔ ዛሬ ነገራችኋለሁ። ከዚህ ነገር በኋላ እግዚአብሔር መጣ። ከነ ጴጥሮስ ድካም በኋላ እየጸለይኩ ነበር ማታም። እውነት አንዳንዶቻችሁ በምታውቁት ስራ ውስጥ በለመዳችሁ ስራ ውስጥ መረብ አጣጥባችሁ የተቀመጣችሁ እግዚአብሔር ነገር ታሪካችሁን ይቀይራል። ግን የሚደንቃችሁ እዛ ጋር እየተደነቃችሁ እንድትቀመጡ አይደለም። ሌላ ሰው አጥማች ኢየሱስ የሞተበት ክርስቶስ የመጣበት እሱ አጀንዳ ውስጥ እንድትገባ እግዚአብሔር በጎነትን ያደርጋል። መጣ ለነ ጴጥሮስ አቤት እየተደነቅ እየተገረምክ አትቀመጥ። አሁን በቃ ሰው አጥማች አልክ። አያችሁ ቅልል ይላል፣ ክብድ አይለንም። ስት ሲባል ቀደም ሲወንድ ማይሰል ስት ሲባል አይከብድም። እኔ ጥቂት የኔን የህይወት ምስክርነት ታውቃላችሁ። እግዚአብሔር በህይወቴ በጣም ብዙ በቃ አርጄ እንድወጣ አርጎኝ ነው ያስጨከነኝ። እንደው ዝም ብዬ ላያችሁ ላይ የመጣው የጮክ አይደለም። አውቃለሁ፣ ፔኑን አውቃለሁ፣ ስሜቱን አውቃለሁ፣ ችግሩን አውቃለሁ። ግን የሚደንቃችሁ ከክብር ወደ ክብር ከኃይል ወደ ኃይል ይሄ ነው የምትገባው ወንድሜ። ዛሬ እግዚአብሔር አንድ ነገር እያለ ነው። ጨርሱ። እስራኤል ከግብጽ ይሁዳም ከእንግዳስ በወጣ ጊዜ ባህር እየሸሸች አየህ ስትጨርስ ሲለቅ የግብጽ መንፈስ ዓለማዊነት ሲለቀኝ እኔ እዚህም ቤተክርስቲያን በጣም ወደው በቤተክርስቲያኔ 3-4 አመቴ ነው እዚህ ከመጣው ታውቃላችሁ። ግን በጣም ደስ ይለኛል። እዚህ ቦታ ላይ ኢየሱስ ነው የሚሰበከው። የሆነ በቃ ምንም የማባበል ድምጽ የለም። ፓስተር ጌታ ይባርክ። ቅድምም ስሬስ አቋም ስለያስክኛም አቋም ይዘናል፣ ተስማምተናል። ኢየሱስ ጌታ ነው። ቀኝ እጃችንን ሰተናል። ኢየሱስ ትልቁን ነገር የከበረውን ነገር የተወደደውን ነገር በአብርሃም ህይወት ቀጠለ፣ በነ ጴጥሮስ ህይወት ቀጠለ። ትልቁ ፕሮግራም አሳ መስጠት አይደለም። ትልቁ ፕሮግራም ልጅ መስጠት አይደለም። በአብርሃም ቤት ትልቁ የዘላለም ፕሮግራም የሚደንቃችሁ ለመጀመሪያ ጊዜ አብርሃምም ዕብራዊ ተብሎ ተጠራ ይላል። ሰውየው ጣዖት አምላኪ ነው፣ ግን ስሙ ተለወጠ። ኢየሱስ ጌታ ነው። ከአብርሃም ጀምረ ነው 12 ነገድ የምታስበው። አብርሃም ይስሐቅ ያዕቆብ ብለ አለማለት አትችልም። ያ ጣዖት አምላኪ፣ ያ መናፍስት አምላኪ፣ ያ ጣዖት እየቀረጸ የሚሸጠው አብርሃም ዕብራዊ ተባለ ይላል። ለመጀመሪያ ጊዜ ስም ሊለወጥ ነው፣ ታሪክ ሊቀየር ነው፣ ነገር ሊለወጥ ነው። እዚህ የመጣ ነው ወገኖቼ። እግዚአብሔር የተለያየ እንቆቅልሻችንን አዎ ይፈታል አውቃለሁ። ግን ከዛ በላይ እንደታስቡ መስሪያ ቤት ላይ ተጽዕኖ እንዲጨምር። ሰሞኑን በአሜሪካን ሀገር የተገደለውን ሰው አያችሁ አይደል? ዓለምን በሙሉ የሞተው አንድ ነው። ዓለም በሙሉ ሽፍት አረግ። የግብረ ሰዶም ተከታይ፣ የሌዝቢያውነት ተከታይ፣ የተለያየ ትውልድ በቸርች ላይ አንድ ሽፍት የነበረ ወደ 2 ሽፍት። እንኳን በህይወት እያለህ በለውስጥ ያጠገብ ሞትህ ራሱ ታሪክ ቀያሪ ነው። እኔ ለዛ ክብር ነው ማጫችሁ፣ ለዛ ክብር ነው መመኛችሁ፣ ለዛ ክብር እግዚአብሔር የሚጠቀምባችሁ፣ መንፈስ ቅዱስ የሚሰራባችሁ፣ ስራ ቦታ ላይ፣ ትምህርት ቤት፣ በተለያየ ቦታ በኢየሱስም ተጽዕኗችሁ ይጨምር። በሉ ጠጡ ሞቱ አይደለም የኔ ታሪክ። የኔ ታሪክ ኢየሱስ ያለበት፣ ክርስቶስ ያለበት፣ መንፈስ ቅዱስ ያለበት ታሪክ ለዋጭ እግዚአብሔር ባንቺ ህይወት መንቀሳቀስ ይጀምራል። ግን ከምን በኋላ? ከመጨከን በኋላ፣ ከመቁረጥ በኋላ፣ ከመወሰን በኋላ፣ አልሰርቅም ስትይ፣ አልዋሽም ስትይ፣ አላመነዝርም ስትይ፣ የማይገባ ነገር ውስጥ አልገባም ስትይ፣ ይሄ ነገር አይመጠነኝም ስትይ፣ ልጅ ያክብራኛለች፣ ልጅ ያክብራኛለች፣ እወርዳለሁ፣ ይመጣል። እግዚአብሔር የብድራት አምላክ ነው። ብድራትን ይከፍላል። አንርመጥመጥ፣ ይቅርታ አድርጉልኝ፣ ርምጥምጥ
አንበል። የማይገባ ነገር ውስጥ አትግባ እንጂ እግዚአብሔር ይመጣል። መርዶክዮስ መች አስቦ ንጉሱን ከሆነ ዘመን ከኩዴታ ያዳነው መች አስቦ መች ገምቶ የሆነ ሲመካከሩ ነው ያዳነው። የሆነ ቀን ግን ለካ መጽሐፍ ተጽፏል። የሚደንቃችሁ የመርዶክዮስ ታሪክ አይሁድን ነው የለወጠው። መቼ ቀን እንደሚመጣልህ አታውቅም። መቼ ቀን በር እንደሚንኳኳ አታውቅም። ግን አንድ ነገር ልንገራችሁ እንጨርስ። አንዴ እግዚአብሔርን ነገር፣ አንዴ የዓለምን ነገር፣ አንዴ ጤነኛ ሐሳብ፣ አንዴ ደግሞ ክፉ ሐሳብ ይዘን አንሄድ። አብርሃም በምዕራፍ 14 መጨረሻው ላይ እጆቼን አለ ወደ ሰማይ አምላክ አንስቻለሁ። እኔ በፍጹም አንተ የባረከው ሰው እንድባል አልፈልግም። ነገ ታሪኬ ይቀየራል። እኔ በዚህ ዘመን እንደ አሳፍ አንዳንዴ እኔ የምፈተናለሁ። የአንዳንድ ሰዎችን ህይወት ሳይ ሹት ነው፣ እንደ መብረቅ ነው። በቃ ኑሯቸው ቷ ብሎ እኔ ምን እየሆንኩ ነው? ምንድነው? ልጆቼ፣ ቤቴ፣ ትዳሪ ምንድነው? የት ነኝ ያለሁት ነው? የሆነ በቃ ተዘግቶ ነው ወይስ አላየው? የሚበልጠውን ይዘን የሚበልጠውን ያየን አሳፍ አለኩ አየዋል። ድካም የላቸው፣ ሞት የለባቸው፣ ጭንቅ የለባቸው። ቀናው አለ። ከዛስ ወደ እግዚአብሔር መቅደስ ገብቼ እስክንበረከክ ለካ በፊቱ መሆን ሲጀምር ለካ ስጋት ላይ ያሉት እኔ ሳልሆን እነሱ ናቸው። አትቅና። የኃጢአተኞችን መንገድ አይቼ ቀናው አለ አይደል? አትቅና ወንድሜ። ኢየሱስ ይመጣል። ጌታ ይመጣል። መንፈስ ቅዱስ ይመጣል። ግን አንድ ነገር ልበላችሁ፣ ጨርሱ። አንዳንድ ነገሮችን ቁረጡ። ኤልሳ እንደሱ አይደል ያለው? ኤልያስ ሆይ ጨርሼ ልምጣ አለው። ጨርሼ እኔ የሚጎተተኝን ነገር ጨርሼ ልምጣ። የሆነ አቃጥዬ ልምጣ። የሆነ ሰብሬ ልምጣ። ምን አረኩ? ደግሞ ትክክለኛ ሰው መሰላችሁ? ኤልያስ እንደ እብድም ነገር ነው እኮ። ከባድ ሰው ነው። አብሮ መሄድም ለሱ ከባድ ነው። ግን ምን አረኩ? ነኝ ነክቶታል እኮ ነክቶታል። ለየት ያለ መንፈስ ወድቆበታል። ባለ ሀብቱ ባለ ጠጋው ኤልሳ 12 ጥማድ በሬ በ12ኛው በሬ ያርስ ነበር ይላል። እሱም ያርሳል፣ ብዙዎች 11ዱም ያርሳሉ። ግን የሆነ መጎናጸፊያ ወደቀበት። ከዛስ እንዴ ልሂድና እናት አባቴ ልሰናበት፣ እነዚህ የሚያስቸግሩኝንም አርጄ ልምጣ ሲል ምን አረኩ? ራሱ እኔ እንደዚህ ቢለኝ እመለሳለሁ? ትመለሳላችሁ? ሄደ፣ አረደ። መጥቶ ደግሞ የሆነው ልንገራችሁ፣ እጅ አስታጣቢ። ጥሩ ቦታ እንኳን አልተሰጠው። አንተ ባለ ሀብት ነህ፣ አንተ ባለ ጠጋ ነህ፣ ና ካጠገቤ ሆነ አብረን እናገለግላ አላለውም ኤልያስ። እጅ አስታጣቢ። አንችልም እኮ እሱ ግን ያውቃል። የመጨረሻው ምዕራፍ ላይ ሲደርስ አንተ ሰውዬ እኔ ልሄድ ነው ተመለስ አለው። ኤልያስ ተመለስ አልከኝ? አዎ። እንግዲህ ዛሬ አንድ ሚስጥር እነግርሃለሁ። ሳብሰለስለው ነበር፣ ውስጤ ሲብላላ ነበር። ምንድነው የምትፈልገው? አንተ ላይ ያለው መንፈስ እጥፍ መንፈስ የመጨረሻ ሂድ እያለው እኮ ነው ኤልያስ። ሂድ ተመለስ። እኔ ኤልያስ እንዴት እንደጨከነበት ይህን ባለ ጠጋ ሰውዬ አርዶ የመጣ ቆርጦ የመጣውን ሰውዬ እንዴት እንደጨከነበት አላውቅም። ግን ሂድ ሲለው አንድ ነገር አለ። ዝም ብዬ እየተከተልኩ ነው። የምታረገውን እጅ እያስታጠብኩ ብቻ አይደለም። አንድ ነገር ውስጤ ገብቷል። አንድ ነገር አለ። የሆነ ከተማው ጭንገፋ አለ። የሆነ ችግር አለ። በአንተ ያላለቀ አገልግሎት አለ። እሱን መቀጠል እፈልጋለሁ። አንተ ላይ ያለው መንፈስ እጥም መንፈስ በእኔ ላይ ይምጣ። ዛሬ ጨርሰ ስትመጣ የሀገር እንቆቅልሽ ይፈታል። የትውልድ ቀንበር ይሰበራል። ቆመን እንጸልያለን። ማርዳቫ ሳትራላቦራ ሌላ ነገር አለ። ሌላ ክብር፣ ሌላ መንፈስ፣ ሌላ አቅም፣ ሌላ ጉልበት፣ ሌላ ጥሪ አለ። ሌላ ተልኮ፣ ሌላ ሚሽን አለ። ኢትዮጵያ ስትጠበቅ ወደ ምስራቅ አፍሪካ
ገና ወደ አረብ ሀገር ገና ወደ ዓለም እሳቱን ይዘን እንወጣለን። ዛሬ በኢየሱስ መጨረስ ይሁን።